رمضان متعلن سنات يا عبادة يا رحمة ورات بدعاء صلاة برتتين جواتا كالدون كنسين رمضان لجوش رمضان متول رمضان سماي مريتو فكتول رمضان مدرسات مرت قبزو رمضان يا الله نمكال يزو بقرآن رواقتين يهدل اندايا ملتين بقرآن دعاقتين يهدل اندايا ملتين بقرآن دعاقتين يهدل اندايا ملتين بقرآن دعاقتين يهدل اندايا ملتين بسم الله والصلاة والسلام على رسول الله ودنا يتكبراتشو أفريكا تي في تمكاجوች السلام عليكم ورحمة الله وبركاته ዛሬ ትንሽ ጾመኝ የተሰኘው ፕሮግራም ክፍል 19ን ይዘንላችሁ መተናል በዛሬው ርዕስ የምንወያየው እንግዲህ ስለ ተራዊህ ሰላት አመጣጥ ይሆናል አብራችሁን ቆዩ ስሜ ቶፊት ቤሶ ይባላል የመቀራበት ቁርአን ቤት ሳዕድ ኢብኑ አቢ ወቃስ መድረሳ ነው የመጣሁት ከሸጎሌ ነው እንግዲህ ወንድሞቼ ራሳቸውን ያስተዋውቁ ቢስሚላህ ስሜ መሐመድ ይባላል የመቀራው ቁርአን ቤት ማዚ ቢጃው መድረሳ ነው ሰፈሬን ለሸጎሌ ቢስሚላህ ስሜ ማሂመክ ይባላል የመቀራበት ቁርአን ቤት ማዚ ኢብኑ ጀበል ነው ሰፈሬን ለሸጎሌ ቢስሚላህ ስሜ እስማኤል መክ ይባላል የመቀራበት ቁርአን ቤት ማዚ ኢብኑ ጀበል ነው ሰፈሬን ለሸጎሌ ቢስሚላህ ስሜ ቢላል አህመድ ይባላል የመጣሁት ከሸጎሌ ነው የመቀራበት ቁርአን ቤት ሳቢል ነው ይቀስራ እሺ እንግዲህ ወንድሞቼ ራሳቸውን አስተዋውቋል ወደ መጀመሪያው የመወያያ ጥያቄ ነው እንግዲህ ምንገባው እሱም የሚሆነው ነብዩ ሰለላሁ ዐለይሂ ወሰለም ለምንድነው ተራዊህን አልፎ ቤታቸው የሰገዱት እሺ ቢስሚላህ ነብዩ ሰለላሁ ዐለይሂ ወሰለም አልፎ ቤታቸው የሚሰግዱት ለህዝቦቻቸው ስለሚያዝኑና እንዳይደክማቸው ተብሎ ቢስሚላህ ነብዩ ሰለላሁ ዐለይሂ ወሰለም አልፎ ተራዊህን የሚሰግዱት ሰዎች እንዳይደክማቸው እንዳይሰለቻቸው ብሎ ለራሳቸው ጥቅም ብለው ነው ቤታቸው የሚሰግዱት ሰዎች እንዳይደክማቸውና በመንገዱ እንዲመሩ እሺ እንግዲህ ወንድሞቼ የራሳቸውን ሐሳብ ሰጥቷል ወደ ትክክለኛው መልስ ስንሄድ ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው ወይም ደግሞ ለህዝባቸው በጣም አዛኝ ነበሩ እና ተራዊህን ደግሞ ሁሌ መስጊድ ይሄዱ ከሰገዱ በጣም ሊከብዳቸውና ሊሰለቻቸው ስለሚችል በቤታቸው ላይ አንዳንድ ጊዜ በቤታቸው ይሰግዱ ነበርና ማስረጃ ምድሮ ካላችሁኝ በሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም የኢሻ ሰላትን ከሰገዱ በኋላ ወደ ቤታቸው ይሄዱና የተራዊህን ሰላት ይሰግዱ ነበር ማለትም ግዴታ በመስጊድ ውስጥ መሆን የለበትም በቤታችን ውስጥ ሆነን የተራዊህን ሰላት መስገድ እንችላለን ማለት ነው እሺ እንግዲህ ወደ ራስን የመፈተሻ ጥያቄው ስንሄድ የመጀመሪያው የራስን የመፈተሻ ጥያቄያችን እንግዲህ የሚሆነው ነብዩ ሰለላሁ ዐለይሂ ወሰለም ለኛ ያላቸውን እዝነት ታውቃላችሁ ወይ እሺ ቢስሚላህ ነብዩ ሰለላሁ ዐለይሂ ወሰለም ለኛ እዝነት ያላቸው በቃ እኛ ወደ ጀሃነም እንዳንገባ ነው የሚፈልጉት ሁሉም ሰው ወደ ጀነት እንዲገባ ነው የሚፈልጉት ነብዩ ሰለላሁ ዐለይሂ ወሰለም ለኛ እዝነት አላቸው አዎ ምክንያቱም እኛ ጥሩ ነገር እንድናረግ እኛ ወደ ጥሩ ነገር እንድንመራ ስለሚፈልጉ ቢስሚላህ እኔ መልስ የሚሆነው አዎ ምክንያቱም ለኛ ብለው ሌሊት ቆሞ እግራቸው እስኪሰበር ድረስ ነው ለኛ ብለው የሚያዝኑ እንግዲህ ወንድሞቼ የራሳቸውን ሐሳብ ሰጥቷል እና ወደ ትክክለኛው መልስ ስንገባ ነብዩ ሰለላሁ ዐለይሂ ወሰለም ለኛ በጣም አዛኝ ነበሩ እንደውም በሰቂፍ በሚሄዱበት ጊዜ እዛ ለዳዋ ወደዛ አካባቢ በሚሄዱበት ጊዜ የዛ አካባቢ ሰዎች ህፃናትን ሴቶችን ድንጋይ አስይዘው ረሱልን ቀጠቀጧቸውና ጫማቸው ደም ሞልቶ ነበር በዛ ጊዜ የተራራ መላእክት መጣና ያቺ ተቂፍ የምትባለው ቦታ በሁለት ተራሮች መካከል ነበረችና እነዚህን ሰዎች እንዴት ልጨፍልቅልህ
ልጨፍልቅልህ ወይ ብሎ ጠየቃቸው ረሱልን። ከዛ ረሱል ሰለላሁ ዐለይሂ ወሰለም መልሳቸው ምንድን ነበረ? አይ ከነሱ ውስጥ እኮ አንድ ሙእሚን ሊወጣ ስለሚችል እነዚህን ሰዎች እንዳጨፈልቃቸው ነበር። እና ረሱል ሰለላሁ ዐለይሂ ወሰለም ለኡመታቸው በጣም አዛኝ ሰው ነበሩ ማለት ነው። ሁለተኛው ጥያቄያችን ደግሞ ተራዊሕን በደስታና በፍላጎት ነው ወይ የምሰግደው? እሺ ቢስሚላህ ተራዊሕን በደስታና በፍላጎት ነው የምሰግደው? አዎ በደስታ ነው የምሰግደው ለሚለው አዎ፣ ምክንያቱም ብዙ አጀርን ስለምናገኝ ማለት ነው። ቢስሚላህ ተራዊሕን በፍላጎታችን ነው የምሰግደው? አዎ፣ ምክንያቱም አላህ ዘንድ ውዴታ እንዲጨምር። ቢስሚላህ ተራዊሕን በፍላጎት ነው የምሰግደው ለሚለው አዎ፣ ምክንያቱም ተራዊሕ በረመዳን የምትገኝ ልዩ ሰዓት ስለሆነች። እሺ እንግዲህ ወንድሞቼ የራሳቸውን ሀሳብ ሰጥተዋል እና ተራዊሕን በደስታና በፍላጎት ነው መስገድ ያለብን። ነገር ግን ተገደን ከሆነ ያንን ነገር የምንሰራው መሰልቸት ይመጣና ተራዊሕ ደስ አይለንም። ነገር ግን ተራዊሕን በደስታ ወይም ደግሞ ማንም ጫና ለምሳሌ ከወላጆቻችን ጫና ምናምን ሳይሆን በራሳችን ፍላጎት ወይም ደግሞ ደስ እያለን የምንሰግድ ከሆነ ተራዊሕ የመስገድ ፍላጎታችንም ተራዊሕንም መስገድ ደስ እያለን ስለሚመጣ በማንም ጫና ሳይሆን በራሳችን ፍላጎት ተራዊሕን መስገድ አለብን ማለት ነው። ወደ ቀጣዩ ፕሮግራም ስናመራ ዛሬ ደግሞ ለአጎቶቻችን ደብዳቤ እንጽፍና እናነባለን ማለት ነው። ረመዳን ልጆች ረመዳን መጥቷል። ረመዳን ሰማይ መሬቱ ፈክቷል። ረመዳን መድረሳ ትምህርት ጎብዙ። ረመዳን የአላህንም ቃል ያዙ። በቁርአን ዱዓ አግኝተን ይህ ዕድል እንዳያመልጠን በቁርአን ዱዓ። እሺ እንግዲህ ወንድሞቼ ለአጎቶቻቸው የየራሳቸውን ደብዳቤ ጽፏል። ከኔስ ጀምር አጎቶቼ ሳጠፋ እየመከራችሁ ሳስተካከልና ጥሩ ሰራ እያበረታታችሁ እስከዛሬ ቆይተናል። እስከዛሬ ላረጋችሁልኝም ነገር አላህ ኸይር ጀዛችሁን ይክፈላችሁ፣ እድሜያችሁንም ያርዝምላችሁ። ኢንሻአላህ አንድ ቀን ደግሞ አንድ ላይ ሐጅ እንደምናረግ ተስፋ አረጋለሁ። አላህ ጀነተል ፊርደውስን ይወፍቃችሁ። እወዳችኋለሁ። እንግዲህ ወንድሞቼ የራሳቸውን ደብዳቤ ለእናንተ ያነቡላችኋል። ቢስሚላህ አጎቴ በጣም ነው የምወደህ እና በአጎቶቼ በጣም ነው የምወዳችሁ። እናንተ የአባቴ ወንድም ናችሁ፣ የኔ ደግሞ አጎት ናችሁ። እናም ቁርአን ስቀራ እያስተካከላችሁ ትምህርቴንም በርትቼ እንዳጠና እያደረጋችሁ አላህ ጀዛችሁን ይክፈላችሁ። በጣም ነው የምወዳችሁ። አጎቴ ሳጠፋ እንደ እናት እያመከርከኝ ጥሩ ነገር ስሰራ እንዳባት ሆነ አሳድገኸኛል። አጎቴ እወድሃለሁኝ። አላህ ጀዛህን የምከፍል ያድርገኝ። አላህ ጀነተል ፊርደውስ ይወፍቅህ። እወድሃለሁኝ። አጎቶቼ እስከዛሬ ለዋላችሁት ውለታ ሁሉ በጣም ነው የማመሰግነው። አጎቶቼ አላህ እድሜያችሁን ያርዝምላችሁ። አላህ በጀነተል ፊርደውስ ያገናኘን። አላህ ጀዛችሁን ይክፈላችሁ። አጎቶቼ በጣም ነው የምወዳችሁ። አላህ ጥሩ ኑሮ ጥሩ ዱንያ ያስጣችሁ። በጣም ነው የምወዳችሁ። አጎቶቼ እንደ አባት ሆናችሁ ስላሳደጋችሁኝ አመሰግናለሁ። አላህ ጀዛችሁን ይክፈላችሁ። አላህ በዱንያ ጥሩ ኑሮ ደረጃ የቀብር ቅጣት እንድታልፉ በአኺራ ደግሞ ጀነተል ፊርደውስ እንድንገናኝ አላህን እሺ እንግዲህ ወንድሞቼ ለአጎታቸው የጻፉት ደብዳቤ ይህን ይመስል ነበር። ወደ መጨረሻው ፕሮግራም ስንሄድ እሱም የሆነው እንግዲህ ጥያቄ ነው። ጥያቄውም ተራዊሕ መስገድ ግዴታ ወይም ፈርድ ነው ወይ? እሺ ቢስሚላህ አይደለም፣ ግዴታ አይደለም። ነገር ግን እኛ በቻልነው አቅም መስገድ አለብን። እሺ ቢስሚላህ ፈርድ ነው ሲባል አይደለም ሱና ነው፣ ግን መስገድ አለብን ለራሳችን። ቢስሚላህ ተራዊሕ ፈርድ ሳይሆን ሱና ነው፣ መስገድም አለብን። እሱን አላህ ዘንድ ውዴታችን እንዲጨምርልን። ቢስሚላህ ተራዊሕ ግዴታ ባይሆን ሱና ነው፣ ነገር ግን መስገድ አለብን ለምን አጃችን እንዲጨምርልን። እሺ እንግዲህ ጓደኞች ያሉት ትክክል ነው እና ተራዊሕን መስገድ ግዴታ አይደለም። ነገር ግን ከአላህ ዘንድ ተወዳጅነትን ወይም ደግሞ በቀላሉ አጅርን ለማግኘት ተራዊሕን በረመዳን በሚመጣበት ጊዜ ሁሌ ተራዊሕን መስገድ አለብን ማለት ነው። የዛሬው ፕሮግራማችን ይህን ይመስል ነበር። በቀጣይ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።
ረመዳን መጣልን ሕፃናት የዒባዳ የራሕመት ወራት በዱዓ ሰላት በርትተን ጨዋታ ቀልዱን ቀንሰን ረመዳን ልጆች ረመዳን መጥቷል ረመዳን ሰማይ መሬቱ ፈክቷል ረመዳን መድረሳ ትምህርት ጎብዙ ረመዳን የአላህንም ቃል ያዙ በቁርአን ዱዓ ጊተን ይህ ዕድል እንዳያመልጠን በቁርአን ዱዓ ጊተን ይህ ዕድል እንዳያመልጠን በቁርአን ዱዓ ጊተን ይህ ዕድል እንዳያመልጠን በቁርአን ዱዓ ጊተን